የኔ ውድ ባለፈው የላክልኝን ቸኮሌት እንዴት እንደወደድኩት። ምርጫዬን ግን እንዴት አወቅከው? ወደድሽው? ነገ ለምን አንገናኝም? ጥሩ ጊዜ እናሳልፋለን። እውነትሽን? በጣም ደስ ይለኛል። ታውቃለህ የኔ ውድ ከሚወዱት ሰው ጋር ጊዜ ማሳለፍ ማንም ሰው የማያገኘው እድል ነው። አዎ የኔ ውድ በቃ ነገ ቤት በር ላይ እጠብቅሻለሁ። ልጅ መኖር አልችልም። ያለ እኔ ማንም የላትም እኮ። እንዴት ብዬ ነው ጥያት የምሄደው? አልማዝ ማለቴ አሁን የመጣችው የብሌን ናት። ተከፍሏን ነው የመጣችው። የብሌን እውነተኛ ናት አይደለች? ዳግም ምን ፈልገን እንደመጣ ገብቶኛል። እንደሱ ደግሞ ማድረግ የለብህም። በዚህ ደግሞ ማናችንም አንጠቀም። ነገሮችን ይባስ ነው የምታበላሻቸው። ዝም በይ አንቺ። ነገሮች መጀመሪያውንም ተበላሽተዋል። ሰላም፣ አንድ ማወቅ ያለብሽ ነገር አለ። ምንድን ነው? ዳግም በስተመጨረሻም እንግዲህ እውነታውን ማለት ነው ለወይዘሮ ሰላም ለማሳወቅ ቀጥታ ስልኩን በመያዝ ወደ ቤት ገብቶ ነበረ። እንግዲህ ለወይዘሮ አልማዝ አንቺ ነሽ ወይ እናት ተብለሽ የመጣሽው? እንዴት በገንዘብ ተከፍሎሽ እንደዚህ አይነት ነችን ነገር ትሰሪያለሽ? በማለት እንግዲህ በቁጣ ሲናገር ነበረ። ቃልም ዳግም እንዳታደርገው፣ እኔ እያሰብኩትን ነገር እያደረግከው እንዳይሆን። ለምንድን ነው እንደዚህ የምታደርገው? እንደዚህ መሆን የለበትም። በጣም ብዙ ነገር ለፍቼበታለሁኝ። ስለዚህ ይህን ነገር ማበላሸት የለብም በማለት እንግዲህ ለዳግም ስትናገር ነበረ። ዳግም ግን ከመጀመሪያውም ተበላሽቷል። ስለዚህ እውነቱን ሰላም ማወቅ አለባት በማለት እንግዲህ ቃልን ሪከርድ ያደረጋትን ማስረጃ ለሰላም ለማሰማት እንግዲህ ሰላም የታለች ጥሩልኝ እያለ ቤቱን እየቀወጠው ይገኛል። ወይዘሮ አልማዝ እጅግ በጣም ነበር የደነገጠችው። ምክንያቱም ከዚህ ቤት ራሱ ማደር እንደሌለባት ማን ደውሎላት ነበር? ራሱ በኃይሉ ደውሎላት ነበረ። እንዴት ነው ያደርሽው? ለምንድን ነው ያደርሽው? እሷ ልጅ እኮ የሆነ ችግር ነገር ትፈጥርብኛለች፣ ለህይወቴ በጣም ታሰጋኛለች። ስለዚህ ከዚህ ካለንበት መውጣት አለባት። እንዴት ታድሪያለሽ? አንቺ ምን አይነት ደፋር ነሽ? በማለት እንግዲህ በገንዘብ ከፍዬ እኮ ነው ይህን ነገር እንድትሰሪ ያደረኩሽ። ስለዚህ ገንዘብሽን የምትፈልጊው ከሆነ የምልሽን ነገር ደግሞ አንዳንዶች ነገሮችን ማድረግ ግዴታ አለብሽ በማለት እንግዲህ አስጠንቅቋት ነበር ወይዘሮ አልማዝን ማለት ነው። እና ወይዘሮ አልማዝ ምን ብላ መልሳለታለች? በኃይሉ እጅግ በጣም ነበር የተናደደው። ምክንያቱም እንዴት እያለ እሷ ደግሞ ይሄን ነገር በብላት መሄድ አለብን፣ ምክንያቱም አሁን ላይ ተልተሎ ብዬ እሷን አንስቼ ይዣት የሚሄድ ከሆነ ነገሮቹ ጥርጣሬ ውስጥ ያድራሉ። ስለዚህ እኔ ማድረግ ስላለብኝ ነው እንደዚህ ያደረኩት እና ነገ ጧት እንሄዳለን በማለት እንግዲህ ታስጠነቅቀዋለች ማለት ነው። አቶ በኃይሉም እጅግ በጣም ነበር የተበሳጨው። ምክንያቱም እንግዲህ ወይዘሮ አልማዝ ያው ብሌን የወይዘሮ አልማዝን ስልክ ባነሳችው ሰዓት ምንድን ነው ያለችው? እንግዲህ አጎትሽ ነው ተዋወቂው፣ አንቺን ይዤ ስለሚሄድ እጅግ በጣም ደስ ብሏቸው ሊደግሱ ነው ምናምን ነገር እያለች ነበር። እና አቶ በኃይሉ ጭራሽ አጎትሽ ነው ብለሽ እኮ አስተዋወቅሽኝ በስልክ ለምን? አንድየውን ማለት ነው ሰላም እናቷ መሆኗን እኔ ደግሞ የእሷ ወንድም እንደሆንኩና ትክክለኛ አጎቷ እንደሆንኩኝ ለምን አልነገርሻትም? በቃ የቀረሽ ነገር የለም እኮ አጎትሽ ነው ብለሽ እኮ ትክክለኛውን ነገር አስታወቅሽን። ስለዚህ ሰላም እናትሽ ነሽ ብትያት ራሱ እኮ ብትነግራት የቀለለ ነው በማለት እንግዲህ እጅግ በጣም ተበሳጭቶ ነበረ ሲነግራትን። በነገራችን ላይ ትክክለኛ አጎቷን ነው ያስተዋወቀቻት ማለት ነው። እንግዲህ ብሌን ነገሮቹ እጅግ በጣም ግራ እየተጋባች ትገኛለች። በነገራችን ላይ ጠርጥራለች ብሌን ራሱ ማለት ነው። ምክንያቱም ከአቶ በኃይሉ ጋር እንዴት ነው የተዋወቀችው? ይሄን ድምፅ የበኃይሉ ድምፅ ነው፣ የሌላ ሰው አይደለም። ስለዚህ ከወይዘሮ አልማዝ ጋር አሁን ከእናቴ ጋር እሱ እንዴት ሊተዋወቅ ቻለ? እንዴት ሊግባቡ ቻለ? በማለት እንግዲህ እንትን እያለች ነበር። አሳምናት ይብን ማለት ነው። አጎትሽ ነው እየጠበቁን ነው፣ ስለዚህ ወደ መቀሌ እንሄዳለን እያለቻት እያለ ግን ልጅቷ ሀሳቧ ያለው ምንድን ነው?
በእርግጠኝነት አቶ በኃይሉ ነው፣ ይህ የአቶ በኃይሉ ድምፅ ነው እያለች እንግዲህ እያንሰላሰለች ትገኛለች ማለት ነው። ሲቀጥል ደግሞ ወደ ውጭ ወጥታ አናግራለች ማለት ነው። ወደ ውጭ ወጥታ ስታናግረው አቶ በኃይሉን ብሌን ራሱ ጠርጥራለች እና እናቴ እኔ ወደ ውጭ መውጣትና እንዲሁም ደግሞ ንፋስ መቀበል እፈልጋለሁ በማለት እንግዲህ ወደ ውጭ ስትወጣ እንዲሁም ደግሞ ዳግምን እያሰበችው ነበር። በነገራችን ላይ ዳግምን ትወደዋለች፣ ታፈቅረዋለች። ዳግምም ብሌንን ይወዳታል፣ ያፈቅራታል ማለት ነው። ግን ደግሞ አሁን ላይ ቃል እየቀረባት ይገኛል። ቃልን ደግሞ እየቀረባት የሚገኘው ለምንድን ነው? ለመረጃ ነው ማለት ነው። መረጃ መውሰድ ይፈልጋል። ምክንያቱም ብሌን ምንም እያመነችው ነገር አይደለም። አሁን ላይ እንግዲህ ዳግም እያደረገው ያለው ከመጀመሪያው ጀምሮ ብሌንን እያገዛትና ከብሌን ጎን እየቆመ ነው ያለው። እሱም ብሏል አሁን ላይ ምንም ይሁን ምንም ከብሌን ጎን እቆማለሁ። ብሌን ስትበደል፣ ብሌን ስታለቅስ እኔ ቆሜ ማየት አልችልም እና ጥግ ድረስ ከእሷ ጋር ሆናለሁኝ በማለት እንግዲህ ራሱን አዘጋጅቷል ማለት ነው። ስለዚህ በእንደዚህ አይነት መልኩ እሷ ብጠላኝም እንዲሁም ደግሞ ከፊቷ ባታቀርበኝም ግን ደግሞ እንድታምነኝና ትክክለኛውን ነገር ማወቅ ያለባትን ነገር እንድታቅ አደርጋለሁኝ በማለት ወስኗል ማለት ነው እና ቃልን ጋብዟት ነበር ወደ ቤቱ ማለት ነው። እራት ከኔ ጋር ነሽ በማለት እንግዲህ ያው የፍቅር ጊዜ እስከሚመስል ድረስ ማለት ነው በጣም አሳምሮ ምናምን ወደ ቤቱ ጋብዟት ነበረ። በደንብ ካጠጣና እንዲሁም ደግሞ ከሰከረች በኋላ ሲያስለፈልፋት ነበረ ማለት ነው። እና እኔ እድለቢስ ነኝ፣ ብሌን ግን በጣም እድለኛ ነች። ምክንያቱም እናቷን ከስንት ዓመት በኋላ አገኘች። እኔ ግን ለ18 ዓመት ሙሉ ቤተሰቦችን አላቅም፣ እናቴ የት እንዳለች አላቅም እያለ እድለቢስ ነኝ፣ ፈጣሪ አይወደኝም ማለት ነው እያለ እንግዲህ ያልሆነ ነገሮችን ሲናገር፣ በነገራችን ላይ ልክ ነው። እሱም ይህን ያክል ዓመት ሙሉ እናቱን አላገኘም ማለት ነው። ግን ደግሞ ይህ ነገር እንደዚህ ነው እያለ እያወራት ይገኛል። እሷ ትክክለኛውን ነገር እንድታወራ ስለፈለገ ማለት ነው። እና አንተ እድለቢስ አይደለህም፣ ብሌን እኮ ትክክለኛ እናቷ አይደለችም እና በብር ተገዝታ እንደመጣች እንደውም እያስመሰለች እንደሆነ ያለውን ነገር በግልጽ ለማን ትነግረዋለች? ለዳግም። እኔ ስለምወድ ስለማፈቅር ነው ይህን ሁሉ ነገር የምነግርህ ብለዋለች ማለት ነው። እና ዳግም እንግዲህ እየቀዳት ነበር፣ ስራውን እየሰራ ነበረ ማለት ነው። እና በጣም ነው የምወድ በጣም ነው የማፈቅር እያለች እንግዲህ ዳግምንም ስትለው ነበረ። ዳግም ደግሞ እኔ እንደ እህቴ ነው የማይሽ፣ ሁልጊዜ እንደ እህቴ ነው የማይሽ፣ ከፍቅረኛዬ ጋር ስቀመጥ ሁልጊዜ ስለ አንቺ እነግራታለሁኝ በማለት እንግዲህ ሌላ ፍቅረኛ እንዳለችው እና እንደሚወዳት እንዲሁም ደግሞ ስለ ቃል ስለ ፍቅረኛዋ እንደሚነግራት ማለት ነው ነግሯታል። እና ቃል እጅግ በጣም ነበር የተናደደችው። እኔ በጣም እኮ ነው የምወድህ፣ እንዴት አንተ እንደ እህት ታየኛለህ? እኔ እኮ አፈቅርሃለሁ፣ እኔ እኮ ሁሉ ነገሬን አሳልፌ ሰጥቻለሁ ያለች እንግዲህ ብዙ ነገሮችን ለአንተ ስል ብዙ ነገር አደርጋለሁ ያለች ብዙ ነገሮችን ስትለፈልፍ ነበር። ዳግም ደግሞ ማስረጃ ነበር የፈለገው። ማስረጃውን ካገኘ በኋላ እንደማይፈልጋትና እንዲሁም ደግሞ እንደ እህቱ እንደማያት አስረግጦ ነግሯታል። እና በጣም ተናዳ ከቤቱ ወጥታለች ማለት ነው። ስትወጣ ግን ያገኘቻት ፊት ለፊት ማን ነው? ቃልን ነው ማለት ነው። እና ከዳግም ጋር በጣም ደስ የሚል ጊዜ እንዳሳለፈች ምናምን ዳግም በጣም እንደሚፈልጋት አስመስላ እንግዲህ ቃል ስትናገር ነበረ። ግን ለምንድን ነው እኔን የማይወደኝ እያለች ነበር መጀመሪያ ግን ፊት ለፊት ብሌንን ስታያት ልክ እንደተፈለገች አድርጋ ነበር ስታወራ የነበረው እና ብሌን በጣም ከት ብላ ነበር የሳቀችው ማለት ነው። ሲቀጥል ደግሞ ሳሚ ብሌን ጋር ደውሎ ነበረ። ብሌን ጋር በሚደውልበት ሰዓት እንዴት ነህ ደህና ነህ ወይ የኔ ውድ የኔ ፍቅር እያለች እንግዲህ ሳሚን አወርተዋለች ማለት ነው። እንደዚያ ብላ ያወራችው በነገራችን ላይ ቃልን ለማስቀናት ነው። አንቺ እንደሱ ብትይም እኔም ደግሞ ሌላ የሚፈልገኝ ወይንም ደግሞ የሚወደኝ ሰው አለ ለማለት ፈልጋ ይመስለኛል። ይሄን ነገር እሷን ለማስቀናት የተጠቀመችው ቃላቶች ናቸው ማለት ነው። እና ሳሚ ደግሞ በጣም ነበር የደነገጠው፣ በጣም ነበር እንትን ያለው ማለት ነው። ደስም ብሎታል በነገራችን ላይ የኔ ውድ ስትለው ልቧ ወደደችኝ ከልቧ አፈቀረችኝ በማለት እንግዲህ ሳሚ እጅግ በጣም እየተደሰተ ይገኛል። እንዲሁም ደግሞ እንገናኝ ብለው ነበረ። ከሚወዱት ሰው ጋር ጊዜ ማሳለፍ እኮ እጅግ በጣም
ደስ ነው የሚለው ስላለችው እሱም እንግዲህ ተዘጋጅቶ እየጠበቃት ነበረ። እሷ ግን በእርግጠኝነት ማለት ነው ከሳሚ ጋር አይደለም የሄደችው። እንግዲህ ያው ወይዘሮ አልማዝ ብሌንን ይዛት ለመሄድ አስባ በተነሳችበት ታይም ብሌን የት ሄዳለች? ወደ አሳዳጊ እናቷ ወደ ወይዘሮ ገነት ጋር ሄዳለች። ወይዘሮ ገነት በነገራችን ላይ እጅግ በጣም ነው የምታሳዝነው። ምክንያቱም ወይዘሮ አልማዝ በጣም መጥፎ ቃላቶችን ነው እየተናገረቻት ማለት ነው። እንዲሁም መጥፎ ቃላቶች እንደተናገረቻት ራሱ ሰላም ብላለች። እንደዚህ አሳድጋለች፣ ልሽን ተንከባክባ እዛልሽ፣ አንቺ ለእሷ መልካም ነገሮችን ማድረግ አለብሽ እንጂ እንደዚያ መጥፎ ነገሮችን በሙሉ ለገነት አይገባትም። እንደዚያ ማለት አልነበረብሽም። ለማንኛውም ወደ መቀሌ ከመሄድሽ በፊት ወይዘሮ ገነትን አግኝተሽ ይቅርታ መጠየቅ አለብሽ በማለት ለወይዘሮ አልማዝ ነግራታለች። ሰላም ማለት ነው። እና ወይዘሮ አልማዝ ምን ብላለች? አዎ ትናንትና ስሜታዊ ሁኜ በጣም መጥፎ ቃላቶችን ተናግሬያታለሁ። ልጄን ለዚህ አደርሳለኛለች። ስለዚህ እሷን አግኝቼ ይቅርታ ብጠይቃት ደስ ይለኛል፣ ግን ደግሞ ሰዓቱ ሄዷል እያለች ብሌን የት ሄደች? መውጣት እኮ አለብን፣ መሄድ አለብን፣ ሰዓቱ ረፈደብን እያለች ነበር ማለት ነው። እንግዲህ አሁን ላይ ወይዘሮ ገነት ደግሞ ካለሷ ህይወቴ ጨለማ ነች፣ ልጄን 18 ዓመት ሙሉ አጥቼዋለሁ፣ በሱ ምትክ እሷ ነበረች የኔ ልጄ ብሌንን አጥቼ መኖር አልችልም በማለት እንግዲህ በረኪና ገዝታ ለመጠጣት ይዛለች ማለት ነው። እና በእርግጠኝነት ምንም አትሆንም ወይዘሮ ገነት ማለት ነው። ብሌን ልጇ ትደርስላታለች እና ብሌን ደግሞ ወደ መቀሌ መሄዱን ሀሳቡን ትተዋለች። ምክንያቱም ወይዘሮ ገነት እንደዚያ ሁና ትታ ስለማትፈልግ መሄድ ስለማትፈልግ ማለት ነው። እና በነገራችን ላይ በጣም ነበር እሷ ራሱ ብሌን የተጨናነቀችው። ምክንያቱም እሷን ትቼ መሄድ አልፈልግም፣ ግን ደግሞ የእናቴን ቤተሰቦቼን ማግኘት እፈልጋለሁኝ። እስከ ዛሬ ዓመት ቤተሰቦቼን አግኝቻቸው አላቅም እና ልብ ሆና እጅግ በጣም እያሰበች እያለ ነበር። በስተመጨረሻም እንግዲህ ወደ ወይዘሮ ገነት ጋር ለመጠየቅ ስትሄድ ነበረ። ሳሚ ደግሞ መንገድ ላይ ሆኖ እየጠበቃት ነው። ምክንያቱም ከብሌን ጋር ጥሩ ጊዜ ማሳለፍ ስለፈለገ የኔ ውድ የኔ ፍቅር ስለተባለ እጅግ በጣም ደስ ብሎታል ማለት ነው። እና አሁን ላይ ዳግም እውነቱን ለማሳወቅ ወደ ሰላም ቤት ከች ብሏል ማለት ነው። ሪከርድ ያደረገውን ነገር ጠፍቷል ወይንስ ደግሞ በእርግጠኝነት ለሰላም ሊያሰማት ይችላል? በነገራችን ላይ ሊያሰማት ይችላል። ይህ መረጃ ሊወጣ ይችላል። ግን ደግሞ ወይዘሮ አልማዝ ያው የብሌን እናት እንዳልሆነች እንጂ ሌላ ብሌን የሰላም ልጅ እንደሆነች እንዲሁም ደግሞ ይህን ነገር ሁሉ የሚያደርገው ወይንም ደግሞ ብር ተከፍሏት እንደሆነ የምሰረው የሚያሳይ ነገር የለም። ብቻ ግን የብሌን እናት እንዳልሆነች እና አስመስላ እንደመጣች ነው እንግዲህ መረጃው የሚያሳየው እንጂ በነገራችን ላይ ዳግም በጣም ብዙ ነገሮችን ማስለፍለፍ ይችል ነበር። ቃልስ ለምንድን ነው ከሰላም ቤት የገባችው? አቶ በኃይሉስ ለምንድን ነው ከብሌን ላይ እንደዚህ ክፉ የሆነው የሚለውን ነገር እያንዳንዱ ነገር ራሱ ዳግም ቃልን ጠይቋት ይሆን? በዚያን ሰዓት በጣም ብዙ ሚስጥሮቹን ማውጣት ትችላለች። ግን ደግሞ ያው ድራማው በዚህ መልኩ መቀጠል ስላለበት ነው። ምክንያቱም ሁሉም ነገር ከታወቀ ያው ፓርቱም ስለማይቀጥል ማለት ነው። እና ይሄን ስለ አልማዝ ማለት ነው። አልማዝ ብቻ ግን የራሷ የብሌን እናት እንዳልሆነች የሚታወቅበት ፓርት ይሆናል ብዬ አስባለሁኝ። እንግዲህ ዳግም የያዘው ሪከርድ ምናልባት ጠፍቶት ሊሆን ይችላል፣ ወይንም ደግሞ ሳያቅ ደልቶት ሊሆን ይችላል። ሰላም ላሰመው ትችላለች። ስለዚህ ዳግም አሁንም በድጋሚ ይዋረዳል የሚል ሀሳብ አስተያየት የሚሰጡ አሉ። ሊሆንም ይችላል። ግን ደግሞ እኔ በራሴ ማለት ነው በእርግጠኝነት ዳግም ይህን ነገር ማለት ነው ለሰላም ሊያሰማት ይችላል ብዬ ነው የማስበው እኔ በራሴ ማለት ነው። እና ወይዘሮ ገነትም እንደዚሁ በህይወት ትኖራለች፣ ምንም ነገር አትሆንም፣ ብሌን ትደርስላታለች ብዬ አስባለሁኝ። እንግዲህ እናንተ ሀሳብ አስተያየታችሁን በኮሜንት ላይ ማስቀመጥ ትችላላችሁ። ውድ የቻናሌ ተከታታዮቼ ቤተሰቦቼ በያላችሁበት ሰላማቸው ይብዛልኝ። ለቤቴ አዲስ የሆናችሁ የደውል ምልክቱን በመጫን ቤተሰብ የሆኑ ነባር ቤተሰቦችም ስለምታበረታቱኝ አብራችሁኝ ስላላችሁ እጅግ በጣም አመሰግናለሁ። መልካም ጊዜ ተመኘውላችሁ።